እኔ የምለው ትላንትና ታቦትን አንቋሸሹ የታቦትን ክብር አጎደፉ ተብሎ ወንድሞች ወገኖች ተይዘው ነበረ። መግለጫ የሃይማኖት ጉባኤ መግለጫ ሰጥተህ ነበር። እንደዚሁም ደግሞ ለህግ ቀርበዋሉ ተፈርዶባቸዋልም ጭምር። ምናልባት ይሄ የሃይማኖት ጉባኤ 1 ለ7 እየተመራ ያለው የሙስሊሙ ማህበረሰብ ጉዳይ የሃይማኖት ጉባኤ የሙስሊሙን ጉዳይ አይመለከትም ነው? አንድ ቀን በሂጃብ ጉዳይ ላይ መግለጫ ሰጣችሁ ታውቃላችሁ? ሂጃብ ሃይማኖታዊ ነገር አይደለ? ተውት እሱን። የሌላ እምነት ተከታዮች የሙስሊም መገለጫ የሆነን ጀለቢያና እንደዚህም ኮፍያ ጥምጣም ለብሰው ሲጨፍሩና ሲሰብኩ ሙስሊም መስለው ሲቀርቡና ሰዎችን ሲያጭበረብሩ የሃይማኖት ጉባኤ የት ነበርክ? አሁንስ ይሄ ግለሰብ እፎይ የተባለው ግለሰብ ኢስላምን ነብዩን እንደዚህ በዚህ መልኩ አላህን ጭምር ሲያንቋሽሽ በዚህ በወረደ የሆነ ምላሱ ሲዘልፍ የሃይማኖት ጉባኤ የት ነበርክ? ምንስ እየሰራህ ነው? ወይስ ሙስሊሙን አይመለከትም? አይመለከትንም። እኛ ከሙስሊሙ ውጪ ነው ካላችሁ ግልጹን ንገሩን። ከሆነ ግን አድናችሁ ሌላው እንደምትይዙት ሁላ ይህንንም አድናችሁ እንድትይዙ እነዚህን አካሎች አድናችሁ ይዛችሁ ለህግ እንድታቀርቡልን እንፈልጋለን። አለበለዚያ ግን አቋማችሁን አሳውቁን። መጅሊስም እየተንቀሳቀሰ ነው። እየተንቀሳቀስኩ ነው ማለት ብቻ ሳይሆን እያንዳንዱን ነገር እርምጃ በእርምጃ እየተከታተለ ለሙስሊሙ ማህበረሰብ የደረሰበትን ነገር እንዲያሳውቅ እንፈልጋለን። ይሄ ሰው አሁንም ቢሆን ከሙስሊሙ ማህበረሰብ ሊወጣ አይችልም። ትክክለኛ ማንነት ያላቸው ክርስቲያን ወገኖችም እኛን እንደሚቀላቀሉ አቋማችንን እንደሚደግፉ ይህን ሰው አሳልፈው ለህግ እንደሚሰጡ ባለሙሉ ተስፋዎች ነን። ምክንያቱም ሃይማኖት ያለው ሰው የሰው ሃይማኖት አያንቋሽሽም። ሃይማኖት ያለው ሰው የሰው ሃይማኖት አይሳደብምና ማለት ነው። ስለዚህ ለህግ አሁንም ይቅረብልን፣ ለህግ ይቅረብልን፣ ለህግ ይቅረብልን።